ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በዕለተ ማክሰኞ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተም አደርሳለሁ። ዛሬ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን እና ባርሴሎናን እንዲሁም ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ወደ ቀዳሚው ርዕሰ ጉዳያችን እናምራም። ቸልሲ በአርሰናል የሚፈለገውን የፕሪሚየር ሊግ ታዳጊ ኮከብ ለማስፈረም ጥያቄ አቅርቧል። በጋዜጠኛ ማርክ ብሩስ በከቼንድ ኦፍሳይድ ላይ እንደተገለጸው ከሆነ ቸልሲ ከፍተኛ ግምት የሚሰጠውን የወልቨርሃምፕተን ወንደርስ ታዳጊ ኮከብ የሆነው ማቲያስ ማኔን ለማስፈረም ነው ጥያቄ ካቀረቡ ክለቦች መካከል አንደኛው የሆነው። የ18 ዓመቱ አጥቂ በፖርቱጋል የተወለደ ቢሆንም ለእንግሊዝ ከ18 ዓመት በታች ብሔራዊ ቡድን ይጫወታል። እስካሁን በፕሪሚየር ሊጉ ባደረጋቸው 10 ጨዋታዎችም 2 ጎሎችን ማስቆጠር የቻለ ተጫዋች ነው። እንደ ቲም ቶክ ዘገባ ከሆነ ቸልሲና አርሰናል ተጫዋቹን ለረጅም ጊዜ ሲከታተሉት የቆዩ ሲሆን አሁን ደግሞ ለተጫዋቹ ወኪሎች ያላቸውን ፍላጎትም በይፋ አሳውቀዋል። ወልቭስ በዘንድሮው የውድድር ዘመን ወደ ታችኛው ሊግ መውረድ ስጋት ስላለበት ማቲያስ ማኔ በክለቡ ለመቆየትም ሊቸገር እንደሚችል ነው ግምቶች የወጡት። ቸልሲ በአሁኑ ባለቤቶች ስርም ወጣት ተጫዋቾችን ሰብስበው የማሳደግ ፖሊሲ በመከተሉ ማኔ በስታንፈርድ ብሪጅ የመሰለፍ እድልን ሊያገኝ እንደሚችል ይታሰባል። ሆኖም በክለብ ውስጥ ያለው ተደጋጋሚ የአሰልጣኝ ለውጥ ተጫዋቹ ሊያሳስበው ይችላል ተብሎ ይታሰባል። በአሁኑ ሰዓት በአርሰናል ውስጥ የመሰለፍ እድል ማግኘት ከባድ ቢሆንም ክለቡ ያለው የተረጋጋ ፕሮጀክት ለተጫዋቹ ማራኪ መዳረሻ ሊያደርገው እንደሚችል ነው የሚነገረው። ምንም እንኳን እነዚህን ታላላቅ ክለቦች ቢፈልጉትም ማቲያስ ማኔ በአሁኑ ሰዓት ወልቭስን ለቆ ለመውጣት እንደማይቸኩልና በክለቡም ደስተኛ እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ሳይመን ጆርዳን በኤንዞ ማሬስካና በቸልሲ ቆይታ ላይ ከባድ ትችቱን ሰንዝሯል። በጋዜጠኛ እንደወጣው መረጃ ከሆነ ታዋቂው የእግር ኳስ ተንታኝና የቀድሞ የክሪስታል ፓላስ ሊቀመንበር ሳይመን ጆርዳን ኤንዞ ማሬስካ በቸልሲ በነበረው ቆይታ እንደ ሕፃን ሲያደርግ ነበር በማለት ነው የተቸው። እንደ ጆርዳን ገለጻ ከሆነ ማሬስካ በጋዜጣዊ መግለጫዎች ላይ የሚያሳየው ባህሪና የሚያደርጋቸው ንግግሮች ከትክክለኛው ችግር ውስጥ ጥቂቱ ወይም ደግሞ በጣም የንግግሩን ጫፍ እንደሆነ ጭምር ነው ሲናገር የነበረው ብሏል። ማሬስካ በጋዜጣዊ መግለጫዎች ላይ ቅሬታዎችን በማብዛትና የተለያዩ ባህሪያትን በማሳየትም ተችቶታል። ጆርዳን ሲቀጥልም አንድ አሰልጣኝ ከትልልቅና ኃይለኛ ሰዎች ጋር አብሮ እንደሚሰራ ማወቅና ባለሙያው በትልቁ ነገር መላበስ ሊኖርበት ይገባል እንጂ እንደ ሕፃን መሆን የለበትም ሲልም ጭምር ነው የሚናገረው። በይፋ ከሚታየው በተቃራኒ ከመጋረጃ ጀርባ ከክለቡ አመራሮችና በአሰልጣኙ መካከል የነበረው ግንኙነት እጅግ የከፋ እንደነበር ነው ጆርዳን የሚጠቁመው። ምንም እንኳን ማሬስካ ከስምምነት እንደተለያየ ቢነገርም ጆርዳን ግን አሰልጣኙ በገዛ ፍቃዱ ስራውን እንደለቀቀ ያምናል። ሳይመን ጆርዳን በቸልሲ ተባራሪ ባለቤትም በሂዳድ ኤግባሊ ስራ እጅግ መደነቁን ገልጸው ክለቡ በትክክለኛው አቅጣጫ ላይ እየተጓዘ እንደሆነ ያለውን እምነት ነው የሚናገረው። ማሬስካ በቸልሲ ቆይታው የዩሮፓ ኮንፈረንስ ሊግና የዓለም ክለቦች ዋንጫን ማሸነፍ ቢችልም ከክለቡ አመራሮች ጋር ያለው አለመግባባት ግን እንዲለያይ አድርጎታል። በአሁኑ ሰዓት ክለቡ በሊያም ሮስኒየር እየተመራ እንደሚገኝ ይታወቃል። ሳይመን ጆርዳን ይህንን ሀሳብ ይስጥ እንጂ በርካቶች ግን ቸልሲ ወርቅ የሆነ አሰልጣኝ እንዳጣ ግን ከዚህ በፊትም ሲናገሩ ሰምተናል። ለምሳሌ ያክል ጄሚ ካራገር ቸልሲዎች በጭራሽ ሊለቁት የማይገባ አሰልጣኝን የለቀቁት የሚል አይነት ሀሳብም ጭምር ነው እንዳለ የተነገረው። ነገር ግን ሳይመን ጆርዳን ይህንን ሀሳብ ሰጥቷል። ማንቸስተር ዩናይትድ እና ቸልሲ የ100 ሚሊዮን ፓውንድ ተጫዋችን ይፈልጋሉ። አርሰናል ግን ለምን እንደማይፈልግ እየተብራራ ይገኛል። ታማኙ የስፖርት ጋዜጠኛ ዳቪድ ኦርነስቲን እንደዘገበው የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰን በክረምቱ የዝውውር መስኮት የማንቸስተር ዩናይትድ፣ የማንቸስተር ሲቲ እና የቸልሲ ዋነኛ ፍላጎት እንደሆነ ይጠበቃል።
ኖቲንግሃም ፎረስት ኮከብ ተጫዋቹን ከዚህ የጥር ተጫዋቾች የዝውውር መስኮት የመሸጥ ምንም አይነት ፍላጎት የለውም። ሆኖም በክረምቱ ተገቢውን የገንዘብ መጠን ከ100 ሚሊዮን ፓውንድ በላይ ከቀረበ የዝውውሩ ሁኔታ ሊቀየር እንደሚችል ዳቪድ ኦርነስቲን ይናገራል። ሁሉም ታላላቅ ክለቦች ኤሊዮት አንደርሰንን ለማስፈረም ቢፈልጉም አርሰናል ግን በዚህ የውድድር ውስጥ እንደማይሳተፍ ነው የተነገረው። ምክንያቱም ክለቡ በአሁኑ ሰዓት በአማካይ ክፍሉ ላይ በቂ አማራጮች ስላሉት ነው። ኤሊዮት አንደርሰን በዚህ የውድድር ዘመን እያሳየ ያለው ድንቅ ብቃት ለማንቸስተር ሲቲ የሮድሪ የረጅም ጊዜ ተከላካይ የረጅም ጊዜ ለቸልሲ ደግሞ ወጥ ያልሆነ ብቃትም እያሳየ ለሚገኘው ኤንዞ ፈርናንዴዝም ጥሩ ምትክ ሊሆን እንደሚችሉ ያምናሉ። ማንቸስተር ዩናይትድ አዲሱን የክለቡን ፕሮጀክት ለማጠናከር ኤሊዮት አንደርሰንን ነው እንደ ትልቅ ምልክት ሊጠቀሙበት የሚፈልገው። ቸልሲ ክለቡ ወጣት ተጫዋቾችን የማሰባሰብ ፖሊሲውን ለማስቀጠልም ኤሊዮት አንደርሰንን ፍጹም ምርጫቸው አድርገውታል። አርሰናል በአንጻሩ ዴቪድ ኦርነስቲን አርሰናል ፍላጎት የለውም ቢልም አንዳንድ ተንታኞች ግን ከዴክላን ራይስ እና ማርቲን ዙቤሜንዲ ጀርባ ያለውን የተጫዋቾች እጥረትን ለመሙላት ኤሊዮት አንደርሰን ለአርሰናልም ቢሆን ጠቃሚ ነው ብለው እንደሚያምኑ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ሊቨርፑል የፓሪስ ሳን ዠርሜኑን የክንፍ መስመር ተጫዋች የሆነው ብራድሊ ባርኮላን ለማስፈረም ከፍተኛ ፍላጎት እያሳዩ ካሉ ክለቦች መካከል ቀዳሚው ነው። ምንም እንኳን ተጫዋቹ በአርሰናልና በቸልሲ እንደሚፈለግ ቢነገርም ሊቨርፑል ግን ዝውውሩን እውን ለማድረግ ከፍተኛ የቅድመ ዝግጅት ስራዎችን እያከናወነ መሆኑን የታወቀው ሙሐመድ ሳላ በዘንድሮው የውድድር ዘመን አጥጋቢ ብቃት ላይ ባለመሆኑ ሊቨርፑል የ23 ዓመቱን ፈረንሳዊ ኮከብ ብራድሊ ባርኮላን የሱ ተተኪ አድርጎ ለማስፈረምም አቅዷል ነው የተባለው። አርሰናል ተጫዋቹን ሲከታተል የቆየ ቢሆንም እስካሁን ወደ ተግባር ግን አልገባም። ቸልሲም ተጫዋቹን ቢፈልገውም ሊቨርፑል ግን በድርድሩ የከፋ እርምጃን ማሳየቱ ተነግሯል። አዲሶቹ ፈራሚዎች አሌክዛንደር ኢሳክና ፍሎሪያን ቬርትስ ከቡድኑ ጋር ለመዋሃድ ጊዜ ወስዶባቸው ነበር። በተለይ ፍሎሪያን ቬርትስ ጊዜ ወስዶበት አሁን ላይ ግን ምርጥ አቋሙን እያሳየ ነው። አርሰናል አንቷን ሴሜኒዮን ከማንቸስተር ሲቲም ለማንቸስተር ሲቲ አሳልፎ መስጠቱ በተለይ ለማስፈረም እንቅስቃሴ አለማድረጋቸው አንቷን ሴሜኒዮንም አስተችቷቸዋል። ሊቨርፑል ለብራድሊ ባርኮላ ዝውውር ትኩረት እንዲሰጥም አድርጎታል። ባርኮላ ለአሰልጣኝ ሉዊስ ኤንሪኬ ስር ቋሚ መሰለፍ ዕድል ለማግኘት ቢቸገርም አሰልጣኙ በክረምቱ ክለቡን የሚለቁ ከሆነ አዲሱ አሰልጣኝ ለባርኮላ ቁልፍ ሚና ሊሰጠው ይችላል። ይህ ደግሞ ተጫዋቹን በፓሪስ ሳን ዠርሜን እንዲቆይ ሊያደርገው ይችላል። ሉዊስ ኤንሪኬ ተጫዋቹን ድንቅና ጥራት ያለው ብለው ቢገልጹትም ተጫዋቹ ግን በቂ የመጫወቻ ጊዜን ካላገኘ ወደ ሊቨርፑል የመዞር ፍላጎት እንዳለው ምንጮች እየጠቆሙ እንደሚገኝ ነው መረጃዎች የወጡት። በዚህ ውድድር ዘመን 26 ጎልና አሲስትን በአንድ ላይ በጋራም ማድረግ የቻለው ኮከብ ሊቨርፑል የመዞር ፍላጎቱን ገልጿል። እንደ መረጃዎቹ የዘገባ ከሆነ የክለብ ብሩዡ የክንፍ መስመር ተጫዋች የሆነው ክሪስቶስ ዞሊስ ሊቨርፑል እንደ ወደፊት መዳረሻው እንደሚመለከተው ነው የጠቆመው። ሆኖም በአሁኑ ሰዓት ክለቡን ለመልቀቅ ጥድፊያ ላይ እንዳልሆነ የተነገረው የ23 ዓመቱ ተጫዋች በዚህ ውድድር ዘመን በቤልጅየም ሊግ እጅግ አስደናቂ ጊዜን እያሳለፈ ይገኛል። በሁሉም ውድድሮች 11 ጎሎችን አስቆጥሮ 15 ኳሶችን አመቻችቶ በማቀበልም በድምሩ በ26 ጎሎች ላይ ቀጥተኛ ተሳትፎን ማድረግ የቻለ ተጫዋች ነው። ዞሊስ ለቤልጅየሙ ክለብም በሰጠው ቃለ ምልልስም ወደ ትልቅ ክለብ መሄድ እፈልጋለሁ፣ እንደ ባርሴሎና ወይም ሊቨርፑል ያሉ ታላላቅ ክለቦችም ጥያቄ ካቀረቡልኝ መፈተኔ አይቀርም ሲል ነው የተናገረው። ተጫዋቹን ለማስፈረም ቶትናም እና ባየር ሚኒክም ፍላጎት እንዳላቸው ነው ሪፖርቶች የሚጠቁሙት። ሊቨርፑል እንደ ዞሊስ ያሉ አዳዲስ ተሰጥኦችን መፈለጉ ምክንያታዊ እንደሆነ ዘገባው ይጠቅሳል። ምክንያቱም የሙሐመድ ሳላህ ብቃት መውረድ በከፍተኛ የገንዘብ መጠን የፈረሙት አሌክዛንደር ኢሳክና ፍሎሪያን ቨርትስ እስካሁን የሚጠቀሙባቸውን ያክል ተጽዕኖዎች አለመፍጠራቸው ክለቡ ጥቃቱን ለማጠናከርና እንደ ብራድሊ ባርኮላ ያሉ ተጫዋቾችን እያጠና መሆኑ እየተነገረ ነው የሚገኘው። የ100 ሚሊዮን ዩሮ ኮከብ የሊቨርፑል ደጋፊ ነኝ በማለቱ ሊቨርፑል በይፋ ይህንን ተጫዋች ለማስፈረም በትልቁ እየተንቀሳቀሰ ነው። የአርቢ ላይፕዚጉ የክንፍ መስመር ተጫዋች ነው ያን ዲያማንድ ወደፊት ወደ ሊቨርፑል የመዞር ትልቁ ህልሙ እንደሆነ እየተነገረ ነው። የ19 ዓመት አይቮሪ ኮስታዊ ኮከብ እንደተናገረው ከሆነ አንፊልድ መጫወት ፈልጋለሁ፣ ለሊቨርፑል መጫወትም ፈልጋለሁ። እኔ ትልቅ የሊቨርፑል ደጋፊ ነኝ። የአባቴም ህልም እኔን በሊቨርፑል ማሊያ ማየት ነው ሲል ጭምር ተናግሯል። ያን ዲያማንዴ በዚህ ውድድር ዘመን በጀርመን ቡንደስሊጋ እያሳየ ባለው አስደናቂ ብቃት ምክንያት ዋጋው እስከ 100 ሚሊዮን ዩሮ ሊደርስ እንደሚችል ተገምቷል። ሊቨርፑልና ማንቸስተር ዩናይትድ ተጫዋቹን በጥብቅ ከሚከታተሉት ክለቦች መካከልም እንደሚጠቀሱ ነው መረጃዎች የወጡት። ታዳጊው ኮከብ ከዚህ የውድድር ዘመን ለክለቡና ለሀገሩ
በድምሩ 10 ጎሎችን አስቆጥሮ 2 ኳሶችን አመቻችቶም አቀብሏል። በአሰልጣኝ አርነ ስሎት የሚመራው ሊቨርፑል በማጥቃት ክፍሉ ላይ ለውጥ ለማድረግ እየፈለገ ነው የሚገኘው። ለዚህም ምክንያቶቹ የሙሐመድ ሳላ ብቃት በከፍተኛ ሁኔታ መቀነስ፣ አዳዲሶቹ ፈራሚዎች ደግሞ እስካሁን ከቡድኑ ጋር ለመዋሃድ መቸገርም፣ ክለቡ ዲያማንዴን እንደ ትልቅ ተስፋም ከማየቱም በላይ እንደ ብራድሊ ባርኮላ ያሉ ተጫዋቾችን እንደ አማራጭ መያዙም እየተነገረ ነው የሚገኘው። ኬቨን ፊሊንግ ማንቸስተር ዩናይትድ እሱን ለማስፈረም ስላለው ፍላጎት ምላሽ ሰጥቷል። ሁሉም ሰው ያውቃል ነው ያለው። የማንቸስተር ዩናይትድ የዝውውር ኢላማ የሆነው ኬቨን ፊሊንግ ስለ ዝውውሩ የሚወሩ ወሬዎችን ዝቅ አድርጎ በመመልከት በአሁኑ ሰዓት ትኩረቱ በክለቡ ላይ ብቻ እንደሆነ ይፋ አድርጓል። የ17 ዓመቱ አጥቂ በስዊድኑ ክለብ እየተጫወተ ይገኛል። ኤአይኬ ፉትቦል እየተጫወተ ነው የሚገኘው። በታላላቅ የአውሮፓ ክለቦችም አይን ውስጥ የገባ ድንቅ ተሰጥኦ ነው። ታማኙ ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ማንቸስተር ዩናይትድ ተጫዋቹን ለማስፈረም ጥረት እያደረገ ቢሆንም እስካሁን ከክለቡ ጋር የተደረሰ ስምምነት ግን የለም። ከዩናይትድ በተጨማሪ የጀርመኑ ቦሩሲያ ዶርትመንድ ይህንን አጥቂ ለማስፈረም ፉክክር ውስጥ መግባቱ ተነግሯል። ፊሊንግ ስለ ዩናይትድ ዝውውር ወሬም ለስዊድኑ ስፖርትም በሰጠው ቃለ ምልልስም የሚከተለውና ያለው ምናልባትም እዚህም እዚያም ፎቶዎችን ያለው ነገር ግን ይለኔ ምንም ትርጉም የለውም። እኔ እዚህ አሁን ላይ ባለሁበት ቦታ ላይ እገኛለሁ፣ ማንነቴም እንደዚያ ነው ሲል ጭምር ነው የተናገረው። ለእያንዳንዶቹ እንዲህ አይነት ወሬዎች ችላ ማለት ሊከብድ ይችላል፣ ለእኔ ቀላል ነው ሲልም ይናገራል። ስለ ጉዳዩም ብዙ አላስበም፣ ስራዬን ብቻ እቀጥላለሁ ነው ያለው። ሁልጊዜም የምችለውን ሁሉ አደርጋለሁ፣ ለቡድኔ ውጤት ለማምጣትም እጥራለሁ፣ ይህንንም ሁሉም ሰው ያውቃል ብዬ አስባለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ቀደም ሲል እንደ ክሪስቲያኖ ሮናልዶ፣ ናኒና አማድ ዲያሎ ያሉ ወጣት ተጫዋቾችን ገና በታዳጊነታቸው በማስፈረም የማሳደግ ረጅም ታሪክ አላቸው። ኬቨን ፊሊንግም ይህንን ፈለግ ደግሞ ይከተላል ተብሎ የሚጠበቅ ድንቅ ተጫዋች እንደሆነ ነው መረጃዎች እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ እና ራሽፈርድ ዝውውር ጉዳይ አዲስ መረጃዎችን አውጥቷል። የዝውውር ዜና አዋቂው ፋብሪዚዮ ሮማኖ እንደዘገበው ከሆነ ማንቸስተር ዩናይትድ ማርከስ ራሽፎርድን ለባርሴሎና በቋሚነት ለመሸጥ ይቃረባል በቅርብ ጊዜ ሲልም ነው የተናገረው። ባለፉት 24 ሰዓታት ውስጥም ባርሴሎና ለራሽፈርድና ለወኪሎቹ ተጫዋቹን በዚህ ውድድር ዘመን በኋላ በቋሚነት ማቆየት እንደሚፈልጉ በግልጽ ነግረዋቸዋል። ራሽፈርድ በካምፕኑ በውሰት እያሳየ ባለው ድንቅ ብቃትም ሁለገብነትና ሙያዊ ስነ ምግባር ወይም ፕሮፌሽናሊዝም ክለቡ እጅግ ደስተኛ መሆኑን ፋብሪዚዮ ሮማኖ ይፋ አድርጓል። ራሽፈርድ በአሁኑ ሰዓት በውሰት ላይ የሚገኝ ሲሆን ባርሴሎና ተጫዋቹን በቋሚነት ለመግዛትም የሚያስችለውን 30 ሚሊዮን ዩሮ የማስፈረሚያ አማራጭም ወይም ባይ ኦፕሽንም አለው። ምንም እንኳን የግዴታ ባይሆንም ባርሴሎና ግን ተጫዋቹን ለማስፈረም መወሰኑ ለተጫዋቹ ቤተሰቦችና ወኪሎችም ነግሯቸዋል። አስደናቂ አሃዞች የ28 ዓመቱ እንግሊዛዊ አጥቂም በዚህ የውድድር ዘመን ለባርሴሎና 6 ጎሎችን አስቆጥሮ 8 ኳሶችን አመቻችቶ በማቀበል በስፔን ስኬታማ ጊዜን እያሳለፈ ይገኛል። ራሽፈርድ በኦልትራፎርድ ለረጅም ጊዜ የክለቡ ኮከብ የነበረ ቢሆንም ባለፉት ዓመታት ግን ብቃቱ ቀንሶ ነበር። አሁን ግን በባርሴሎናና ባለፈው ዓመት በአስተን ቪላ የነበረውን የውሰት ቆይታ ብቃቱን መልሶ በማግኘቱ የዩናይትድ ደጋፊዎች በቋሚነት መሸጡ ላይ የተከፋፈለ ስሜት ሊኖራቸው እንደሚችል የሚገመቱ መረጃዎች እየወጡ ነው። በተለይም ማንቸስተር ዩናይትድ በአሁኑ ሰዓት በአጥቂ መስመር ላይ የብቃት ማነስ ችግር እያለበት እንደ ራሽፈርድ ያለ ተሰጥኦን ለቆ ደግሞ መውጣት ለክለቡ ዋጋ ሊያስከፍል ይችላል የሚሉ ትልልቅ ስጋቶች እንዳሉ ጭምር ነው መረጃዎቹ የወጡት። የአርሰናሉ ቁልፍ ተጫዋች ክለቡን ለቆ ለመሄድ እቅድ እያወጣ መሆኑ እየተነገረ ነው። ብራዚላዊው የአርሰናል አጥቂ ጋብሪኤል ማርቲኔሊ በሚቀጥለው የክረምት የዝውውር መስኮት ክለቡን ለቆ አዲስ ክለብ ለመቀላቀል እቅድ እያወጣ መሆኑ ተሰምቷል። የጋዜጠኞች እንደሚናገሩት ከሆነ የኤክስ ገጻቸው ላይ እንዳጋሩት ከሆነ እጅግ ታማኝ ምንጮች የማርቲኔሊ ወኪሎች ለሚቀጥለው የውድድር ዘመን ከሌላ ክለብ ጋር ለመሆን ዝግጅት እያደረጉ መሆናቸውን ያረጋገጡት። የ24 ዓመቱ ጋብሪኤል ማርቲኔሊ ገና አርሰናልን ሲቀላቀል እጅግ ተስፋ የሚጣልበት ኮከብ ቢመስልም ባለፉት ጥቂት ዓመታት ግን ወጥ የሆነ ብቃትን ለማሳየት ሲቸገር ቆይቷል። በአሁኑ ሰዓትም ለቤልጅየሙ ሊያንድሮ ትሮሳርድ በቋሚነት እየተሰለፈ ይገኛልና እሱም ደግሞ ተጠባባቂ ወንበር ላይ ነው የተቀመጠው። ጋብሪኤል ማርቲኔሊ ሊያንድሮ ትሮሳርድ ነው ዘንድሮ በቋሚነት ብዙ ጨዋታዎችን እያደረገ የሚገኘው። ነገር ግን በዚህ ሳምንት ከፖርትስማውዝ ጋር ባደረጉት ጨዋታ ግን ሃትሪክ መስራቱን እናስታውሳለን። አርሰናል ጋብሪኤል ማርቲኔሊ ለመተካት ኤብሪቼ ኢዜን እንደ አማራጭ እየተመለከተው ነው። ማርቲኔሊ በዚህ የውድድር ዘመን ብቃቱ ካልተሻሻለ ክለቡ ሊሸጠው እንደሚችል ይነገራል። ከዛም ደግሞ ኤብሪቼ ኢዜ ከ10 ቁጥር ሚና ወደ ክንፍ መስመርም ሊወጣ የሚችልበት እድል እንዳለ
የአርሰናል ሰዎች ይህንን ተጫዋች እዛ ጋር መሞከርም እንደሚቻል ያምናሉ። የአርሰናል ጉዳዮችን የሚያውቀው ጋዜጠኛ ቻርልስ ዋትስ እንደገለጸው ባለፈው ክረምት ከሳዑዲ ፕሮ ሊግ ክለቦች ፍላጎት ቢኖርም ጋብሪኤል ማርቲኔሊ በወቅቱ ለመሄድ ፍላጎት አልነበረውም። በሚቀጥለው ክረምት የማርቲኔሊ ውል 2 ዓመታት ብቻ የሚቀረው በመሆኑ አርሰናል ተጫዋቹን ሽጦ የተሻለ ገቢ ለማግኘት የሚያስብበት የዝውውር ተርታ ውስጥ ሊያሰልፈው እንደሚችል ነው ግምቶች እየወጡ የሚገኙት። 2 የአርሰናል የዝውውር ኢላማዎች አርቴታ በደጋፊዎች ዘንድ ተወዳጅ የሆነውን ታዳጊ ለማሰናበት ማቀዱን ይጠቁማሉ። በጋዜጠኛ ማርክ ብሩስ እንደተገለጸው ከሆነ አርሰናል ሊያስፈርማቸው ያቀዳቸው 2 ተከላካዮች ወጣቱ ማይልስ ሉዊስ ስኬሊ በኤምሬትስ ስቴዲየም ያለውን የወደፊት ቆይታ ማብቃቱን የሚያመላክት ሊሆን ይችላል። ባለፈው የውድድር ዘመን አስደናቂ ብቃትን አሳይቶ የነበረው የ19 ዓመቱ የግራ መስመር ተከላካይ ሉዊስ ስኬሊ ዘንድሮ ግን በሪካርዶ ካላፊዮሪና በፒዮሮ ሂንካፒዬ ምክንያት የመሰለፍ ዕድልን እያገኘ አይደለም። እንደ ዘሰን ዘገባ ከሆነ አርሰናል የኒውካስል ዩናይትዱን ቲኖ ሊቨርማንቶን ለማስፈረም ፍላጎት አለው። በተጨማሪም ፋብሪዚዮ ሮማኖ እንደተናገረው አርሰናሎች የክሪስታል ፓላሱን ተከላካይ ማርክ ጉሂንም ለማስፈረም ንግግር ጀምረዋል። ሚኬል አርቴታ ለትልልቅ ዋንጫዎች የሚደረገው ፉክክርና ብዙ ደግሞ ወጣት ተጫዋቾችን ማሰለፍ ቡድኑ ለስህተት ሊያጋልጥ ይችላል የሚል ስጋት እንዳላቸው ነው የሚነገረው። ልክ እንደ ሉዊስ ስኬሊ ሁሉ ሌላኛው ድንቅ ታዳጊ ኢታን ንዋኔሪ በዚህ የውድድር ዘመን የመጫወቻ ጊዜው በእጅጉ ቀንሶበታል። ሁለቱም ተጫዋቾች ከቡድኑ ጠንካራ ፉክክር ጋር በመላመድ ላይ እየታገሉ ነው የሚገኙት። ብዙ የአርሰናል ደጋፊዎች እንደ ቡካዮ ሳካ ሁሉ እነዚህም የአካዳሚ ውጤቶች እድል ሊሰጣቸው ይገባል ብለው ነው የሚያምኑት። ተጫዋቾችን ለቀው እንዲወጡ ከማድረግም ይልቅ አርቴታ የበለጠ ሊያምናቸው እንደሚገባም ድምጻቸውን እያሰሙ ይገኛሉ። የማይበገረው የአርሰናል ቡድን የነበረው ዘ ኢንቪንሲብልስ የምንለው ቡድን ማለት ነው ኮከብ መጀመሪያ ሲቀላቀለ ስቀውብኝ ነበር፣ በመጨረሻ ግን ቦታዬን ቀማሁኝ ሲልም ጭምር ነው እየተናገረ የሚገኘው ኢማኑኤል ኤቦዬ። የቀድሞው የአርሰናል የቀይ መስመር ተከላካይ ኢማኑኤል ኤቦዬ ክለቡን ለመጀመሪያ ጊዜ ሲቀላቀል ሌጀንደሪው ተጫዋች ላውረን ይሳለቅበት እንደነበረ በግልጽ ተናግሯል። ኤቦዬ ከቤልጂየሙ ነበር የመጣው ከቤልጂየም ክለብ ነበር የመጣውና በታዳጊነቱ አርሰናልን ቢቀላቀልም ትልቅ ስም ግን አልነበረውም። በወቅቱ የአርሰናል የቀይ መስመር ተከላካይ የነበረው ደግሞ በ2004 ዓ.ም ያለማሸነፍ ክብረ ወሰን ያስመዘገበው ኢንቪንሲብልስ ካሜሮናዊው ሎረን ነበር። እንግዲህ ኤቦዬ አርሰናል እንደደረሰ ሎረን እኔ የመጣሁት ለመጫወት እንጂ ቤንች ለመቀመጥ አይደለም ማለቱን ያስታውሳል። ሎረን ግን የልጁን ድፍረት አይቶ በሳቅ ነበር የመለሰለት። ቦታውን መረከብ ኤቦዬ በቁም ነገር እንደሚናገር ለሎረን ለማሳየትም ጥረት አድርጓል። ሎረን በ2005-2006 የውድድር ዘመን በጉዳት ከሜዳ ሲርቅ ኤቦዬ እድሉን ተጠቅሞ በቋሚነት መሰለፍ ጀመረ። ብዙ የአርሰናል ደጋፊዎች ኤቦዬን በ2005-2006 የውድድር ዘመን ክለቡ ለቻምፒየንስ ሊግ ፍጻሜ ሲበቃም የነበረው አስደናቂ ብቃትን ያስታውሳሉ። በወቅቱ እንደ ፊሊፔ ሴንድሮስ እና ደግሞ ማቴዮ ፍላሚኒ ካሉ ወጣት ተከላካዮች ጋር በመሆንም በክለቡ ትልቅ ጥንካሬም እንደነበረው ጭምር አስተዋጽኦ ማድረጉንም በርካቶች ያነሳሉ። በኋላ ላይ ባካሪ ሳኛ ክለቡን ሲቀላቀል ኢማኑኤል ኤቦዬ ወደ አጥቂ መስመርነት እንዲጠጋ ተደርጓል። ይህም ለብቃቱ መውረድ ምክንያት እንደሆነ ይነገራል። በአንድ ጨዋታ ላይ አርሰን ቬንገር ኤቦዬን ተቀይሮ እንዲገባ ካደረጉት በኋላ ብቃቱ ደካማ በመሆኑ መልሰው ቀይሮ ማስወጣታቸው በታሪኩ ትልቁ ጠባሳን ጥሎበት እንዳለፈ ጭምር ነው ይህ ተጫዋች የሚናገረው። የ56 ሚሊዮን ፓውንድ ዋጋ የወጣለት ኮከብ ከፕሪሚየር ሊግ ተቀናቃኝ ክለብ ወደ ሊቨርፑል ለመዘዋወር ፍቃደኝነቱን ገልጿል። በጋዜጠኛ ማርክ ብሩስ እንደተነገረው ሊቨርፑል ለረጅም ጊዜ ሲከታተለው የነበረው የቶትናሙ ተከላካይ ሚኪ ቫን ደቬን ክለቡን ለመቀላቀል ፍላጎት እንዳለው በመገለጹ ለሊቨርፑል ትልቅ የምስራች ሆኗል። የተጫዋቹ ፍላጎት በቶትናሙ ያለውን ሁኔታ ብዙም ማሳማኝ ያልሆነው ሆላንዳዊውን ተከላካይ የወደፊት ቆይታውን እያሰላሰለ ሲሆን ወደ አንፊልድ የመዘዋወር እድልን ካገኘ ለመቀበል ዝግጁ መሆኑ ተነግሯል። ሚኪ ቫን ደቬን በመሃል ተከላካይነትም ሆነ በግራ መስመር ተከላካይነት የመጫወት ብቃት ያለው ሲሆን በከፍተኛ ፍጥነቱና በአካላዊ ጥንካሬውም የሚታወቅ ነው። ሊቨርፑል ይህንን የ24 ዓመት ተጫዋች የሚያየው እድሜ እየገፋ የመጣውንና ብቃቱ እየቀነሰ ለሚገኘው የሀገሩ ልጅ ቨርጂል ቫን ዳይክም በዘላቂነት ለመተካት ነው። ከሊቨርፑል በተጨማሪ ሪያል ማድሪድም ተጫዋቹን በጥብቅ ከሚፈልጉ ክለቦች መካከል አንደኛው ነው። ቶተናም ቁልፍ ተጫዋቹን በቀጥታ ተቀናቃኙ አሳልፎ ለመስጠት በእጅጉ ይቸገራል ተብሎ ነው የሚጠበቀው። ክለቡ ቀደም ሲልም እንደ ሃሪኬን፣ ጋሬት ቤል፣ ሉካ ሞድሪች ያሉ ኮከቦቹን ሲሸጥም ወደ ሌላ የፕሪሚየር ሊግ ክለብ እንዳይሄዱ ለማድረግ ለውጭ ሀገር ክለቦችን መሸጡ ይታወሳል። ስለዚህ ሚኪ ቫን ደቬን ለሊቨርፑል መሸጥ ለቶተናም ከባድ ውሳኔ ቢሆንም የተጫዋቹ ፍላጎት ግን ለዝውውሩ በር ሊከፍት እንደሚችል የሚያሳዩ መረጃዎች ናቸው የበጡት።
አርሰናል ከቪክተር ዮኬሬሽ የተሻለ አጥቂ በኦሌ ዋትኪንስ መልክም በዝቅተኛ ዋጋ ሊያስፈርም ይችላል። በጋዜጠኞቹ እንደወጣው መረጃ ከሆነ አርሰናል ባለፈው ክረምት ቪክተር ዮኬሬሽን ለማስፈረም ያደረገው ውሳኔ አሁን ላይ መጸጸት ሳይጀምር አልቀረም ይላሉ አንዳንድ ዘገባዎች። ስዊድናዊው አጥቂ በስፖርቲንግ ሊዝበን እጅግ አስደናቂ ብቃት ቢኖረውም ወደ እንግሊዝ ፕሪምየር ሊግ ከመጣ በኋላ ግን ለመላመድ እጅጉን እየተቸገረ ነው። አርሰናል ተጫዋቹን ለማስፈረም 64 ሚሊዮን ፓውንድ የከፈለ ቢሆንም በፕሪምየር ሊጉ ያለው የፉክክር ደረጃ ከፖርቱጋል ሊግ በእጅጉ የላቀ ለመሆኑ ተጫዋቹ የሚጠበቅበትን ያክል ጎሎችን ማስቆጠር እንዳልቻለ ነው የሚነገረው። አርሰናል ከጥቂት ወራት በፊት የአስተን ቪላውን አጥቂ ኦሌ ዋትኪንስን በ60 ሚሊዮን ፓውንድ ለማስፈረም ተቃርቦ ነበር። ኦሌ ዋትኪንስ በፕሪምየር ሊጉም በ205 ጨዋታዎችም 82 ጎሎችን በማስቆጠር ራሱን ያስመሰከረና አስተማማኝ አማራጭ ነበር። ምንም እንኳን የዋትኪንስ ብቃት ዘንድሮ በጥቂቱ ቢቀንስም በጨዋታው ላይ ያለው ተሳትፎ ግን ከቪክተር ዮኬሬሽ የተሻለ እንደሆነ ቁጥሮች ያሳያሉ። ዋትኪንስ ጎል ከማስቆጠር ባለፈ ለቡድን አጋሮች እድሎችን በመፍጠር ረገድም የተሻለ ተጽዕኖ አለው። አርሰናል እንደ አሌክዛንደር ኢሳክና ፍሎሪያን ቨርትስ ያሉ ቪክተር ዮኬሬሽ በዚህ የውድድር ዘመን ተስፋ ያስቆረጠ ዝውውር ሆኖበታል። ዋትኪንስ በሊጉ ልምድ ያለው ተጫዋች እንደመሆኑ መጠን አርሰናል እጅግ የተሻለ አማራጭ ሊሆን ይችል እንደነበረም በሰፊው ነው የሚነገረው። አርሰናል ዋትኪንስን ትቶ በቪክተር ዮኬሬሽ ላይ መወራረዱ ለወደፊቱ ዋጋ ሊያስከፍለው ይችላል የሚል ትልቅ ስጋት በደጋፊዎች ዘንድ እንደተፈጠረ ነው መረጃዎቹ የሚያሳዩት። ቸልሲና ሊቨርፑል ስፔናዊ ኮከብ ቢፈልጉም የመጨረሻው ውሳኔ ግን የሪያል ማድሪድ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። እንደ ከቼንድ ኦፍ ሳይድ ዘገባ ከሆነ ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎች እየተደረጉ እንደሚገኝ ነው ዘገባዎች የወጡት። በጋዜጠኛም እንደተዘገበው ከሆነ የኮሞ ተስፋ ሰጪ ተከላካይ የሆነው ጃኮብ ራሞን በዚህ የጥር ተጫዋቾች የዝውውር መስኮት በበርካታ የፕሪሚየር ሊግ ክለቦች በጥብቅ እየተፈለገ ይገኛል። ቸልሲ፣ ቶተንሃም እና ሊቨርፑል ከታህሳስ ወር ጀምሮ ተጫዋቹን በቅርብ እየተከታተሉት ይገኛሉ። በተጨማሪም ኒውካስል ዩናይትድ፣ ብራይተን እና ክሪስታል ፓላስም ተጫዋቹን ለማየትም ስካውቶቻቸውን ልከዋል። የ21 ዓመቱ ጃኮብ ራሞን ባለፈው ክረምት ከሪያል ማድሪድ ኮሞን የተቀላቀለ ሲሆን በቴክኒክ ብቃትና ጨዋታን የማንበብ ችሎታው በሲሪኤ እያስደነቀ ነው። በዚህ የውድድር ዘመንም ለኮሞ 16 የሊግ ጨዋታዎችን ያደረገው ራሞን ከኮሞ ጋር እስከ 2030 የሚያቆየው ውል ቢኖረውም ሪያል ማድሪድ ተጫዋቹን በ8 ሚሊዮን ዩሮ መልሶ የመግዛት ወይም ባይባክ ክሎዝም መብት እንዳላቸው፣ ተጫዋቹ ለሌላ ክለብ የሚሸጥበት ጊዜ ደግሞ የ50%ም ድርሻ እንዲኖረው የሚያስችል ስምምነት አለው። ምንም እንኳን የተጫዋቹ የገበያ ዋጋ 18 ሚሊዮን ዩሮ አካባቢ ቢገመትም የፕሪሚየር ሊግ ክለቦች እሱን ለማስፈረም ከፍተኛ የገንዘብ ማውጣት ይኖርባቸዋል። ምክንያቱም ሪያል ማድሪድ ተጫዋቹን በ8 ሚሊዮን ዩሮ ገዝቶ መልሶ በከፍተኛ ዋጋ ለሌላ ክለብ የመሸጥ መብቱ አለው። የገንዘብ ክፍፍሉ ደግሞ ኮሞ ተጫዋቹን ለሌላ ክለብም በቀጥታ የሚሸጥ ከሆነ ግማሽ ክፍያውን ለሪያል ማድሪድ የሚሸጥ በመሆኑ ሁለቱም ክለቦች የሚያረካ የገንዘብ መጠን መቅረብም ይኖርበታል። ተጫዋቹ ለረጅም ጊዜ ቸልሲዎች ኢንቨስትመንት ላይ የክለቡ ወጣቶችን የማሰባሰብ ፖሊሲ ስላለው ቸልሲ የሚመጥን አድርገው ነው የሚመለከቱት። ሊቨርፑል ፍጥነቱና ረጋ ብሎ የመከላከል ብቃቱን ከአሰልጣኙ የጨዋታ ስልት ጋር አብሮ ይሄዳል ብለው ግምቶቻቸውን ማስፈራቸው ተጫዋቹ ወደ እነዚህ የእንግሊዝ ፕሪምየር ሊግ ክለቦች እንዲፈለገም እንዳደረገው ጭምር ነው መረጃዎች በትልቁ እየወጡ እንደሚገኙ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህን ያደመጣችኋቸውን ይመስሉ ነበር። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በተለይ ነገ በሚኖረን ፕሮግራማችን ደግሞ ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።